ዛሬ ደግሞ በጣም ቆንጆ ቀላል የሆነ የብራውኒ ኬክ አሰራር ይዤላችሁ መጥቻለሁ። የእውነት ነው የምላችሁ፣ ቪዲዮውን እስከ መጨረሻው እዩት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ ይህን የመሰለ በጣም ቆንጆ የብራውኒ ኬክ አሰራር ይዤላችሁ መጥቻለሁ። ትወዱታላችሁ። ቪዲዮውን እስከ መጨረሻው እዩት። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ላይክ፣ ሼር እያደረጋችሁ ወደ አሰራሩ እናልፋለን። በመጀመሪያ እዚህ ጋር የሚያስፈልገን አንድ ኩብ የገበታ ቅቤ ያስፈልገናል። እንደምታዩት አቅልጫዋለሁኝ። እንዲሁም ደግሞ ግማሽ ኩብ የኮካው ፓውደር ያስፈልገናል። እሱም በደንብ እንትን እንዲልልን መንፋት አለብን። ይሄን ይመስላል። የኔ ትንሽ በጣም ጥቁር አይደለም፣ ነጣ ያለው ነው ማለት ነው። የኮካው በጣም ብዙ አይነት አለ፣ ዳርክ አለ፣ እንዲሁም ደግሞ ወደ ነጭነት የሚወስደው አለ፣ በጣም ጥቁር ያልሆነ ማለት ነው። እና እሱን የተጠቀምኩት። እንዲሁም እዚህ ጋር ግማሽ ኩብ የተፈጨ የስኳር ፓውደር እንዲሁም ደግሞ ግማሽ ኩብ የስኳር ቡኒውን የተጠቀምኩት። ሁለቱን ቀላቅዬ ነው። ቡኒው ካላችሁ ቡኒውን መጠቀም ትችላላችሁ፣ ሙሉውን ማለት ነው። ፓውደሩም ካላችሁ ሙሉውን አንድ ኩብ የስኳር ፓውደሩን መጠቀም ትችላላችሁ ማለት ነው። እዚህ ጋር አንድ ሻይ ማንኪያ የንስካፌ ለጣም ነው ያደረኩት። እዚህ ጋር ትንሽ ጨው ጨምሬያለሁ ለጣም። ሁሉንም በደንብ አድርጌ አዋህደዋለሁኝ ማለት ነው። ስኳሩን በደንብ እንትን እስከሚሆን ድረስ በደንብ ለአምስት ክልል ድረስ በመምቻ መምታትም ትችላላችሁ፣ በማሽን ማለት ነው። እኔ ግን በእጅ በእንደዚህ መልኩ ነው የመታሁት። በደንብ አድርጋችሁ ትመቱታላችሁ። እዚህ ጋር 3 እንቁላል ያስፈልገናል። እንቁላል እንጨምራለን። ሁሉንም ካዋሃርን በኋላ 3 እንቁላሉን ከፍሪጅ ቢያንስ ለግማሽ ሰዓት ማቆየት አለባችሁ፣ ውጭ ላይ ማለት ነው። ቀዝቃዛ መሆን የለበትም። ማንኛውንም ኬክ በምትሰሩበት ሰዓት ውጭ ላይ ትንሽ አቆዩት ማለት ነው። ሞቅ ማለት አለበት። በደንብ አድርገን እንመተዋለን። በደንብ አድርጋችሁ ይሄ የጨመርነው ስኳሩ እኔ ስኳር ቡኒ ስለተጠቀምኩኝ ያላመው ማለት ነው። ስኳር ፓውደሩ ችግር የለውም፣ ወዲያው እንትን ይላል፣ ብዙም እንትን አይልም። ግን ይሄኛውን ስለጨመርኩ እኔ በደንብ አድርጌ መተዋለሁ፣ እንደዚህ እንደምትመለከቱት ማለት ነው። በተለይ ልጆች በጣም ነው የሚወዱት። ለልጆች ለአዋቂም ይሆናል። በጣም ቆንጆ ነው። የእውነት ሞክሩት። በጣም ቆንጆ ነው። እዚህ ጋር ስኳሩ በደንብ ሆኖ ደቆልኛል ማለት ነው። እዚህ ጋር እንደዚህ በደንብ አድርጌ ካዋሃድኩት በኋላ ካደበላለኩ በኋላ የሚያስፈልገኝን ዱቄት ጨምራለሁ። 1 ኩብ ዱቄት ተጠቀምኩት። እንዲሁም ደግሞ 1 ኩብ የቾኮሌት ቺፕስ ተጠቀምኩት። እናንተ ቾኮሌት ቤት ያላችሁን መጠቀም ትችላላችሁ። ለምሳሌ ዳርክ ቾኮሌት አላረ እሱን መጠቀም ትችላላችሁ። ቤት እናንተ ያገኛችሁትን መጠቀም ትችላላችሁ ማለት ነው። ሁሉንም በአንድ ላይ አዋህደዋለሁ ቀስ አድርጌ እንደዚህ በስፔቱላ በደንብ አድርገን እናዋህደዋለን ማለት ነው። በጣም ቀላል ነው፣ ሞክሩት። በተለይ ቾኮሌት ኬክ የምትወዱ ከታች እዚህ ጋር ሳህኔ ላይ ከታች ትንሽ ቅቤ ጨምርበታለሁ። ከላይ ወረቀት ዝብዳን ያደረኩት እንደምታዩት ወረቀት አድርጌበታለሁ ከላይ ማለት ነው። እዚህ ላይ ጨምራለሁኝ። 4 ማዕዘን ናት ስንዩ የተጠቀምኳት፣ በጣም አነስ ያለች ናት። ይሄን እዚህ ላይ ከጨመርኩ በኋላ በደንብ አድርጌ ካስተካከልኩ በኋላ ኦቨን ውስጥ ነው የማስገባው። የተረፈኝን ከ1 ኩብ የቾኮሌት ቺፕስ የቀነስኳት አለች እና ከላይ ጨምረዋለሁኝ። የቾኮሌት ቺፕስን እኔ ከፍሪዘር እንዳወጣ የተጠቀምኩት እና እናንተ ውጭ ላይ ብታቆዩት በጣም አሪፍ ነው። ለምን ቶሎ ይቀልጥላችኋል፣ እንዲቀልጥ ማለት ነው። ከፍሪዘር ወደ አውጥታችሁ ወደ መጠቀም ከሆነ አይቀልጥላችሁም። ዝም ብሎ እንደዛው እንደራነ ቁጭ የሚለው ማለት ነው። ይሄን ይመስላል። ከላይ ያስቀረዋቸውን ቾኮሌት ቺፕስ እጨምርበታለሁኝ። ይሄን ውጭ ላይ ትንሽ አቆዩት። ከፍሬዘር ላይ የምታስቀምጡ ከሆነ ከፍሬዘር
ወዲያው እኔ ፍሬዘር ስለምጠቀም ፍሬዘር ላይ አድርጌ የምጠቀመውና ወዲያው አውጥቼ የተጠቀምኩት። ስለዚህ እዚህ ጋር አልቀለጠም እንደምታዩት ማለት ነው። ይሄንን ለ35 ደቂቃ ነው ያቆየሁት። ይሄን ይመስላል። በጣም ቆንጆ ነው። ከላይ እንዲቀልጥ እኔ ቸኮሌት ቺፕስ እንትን ብዬ አቅልጬ ጨምርበታለሁኝ ማለት ነውና እናንተ ውጭ ላይ አቆዩት ወይም ደግሞ አለመጠቀም ትችላላችሁ ማለት ነው። ግን በጣም ቆንጆ ነው ይሄ ሲኖርበት ማለት ነው። ይሄን ይመስላል። በጣም አሪፍ ነው። ወዳው ማለት ነው። ምናልባት ወዳው እንትን ላይ ያላችሁ ይችላል። ምንድነው ጥብቅ ላይ ይችላል። እየቆየ ነው። እሺ ብራውን ኬክ እንትን ይጣበቅ የሚመጣው። ወዳው ግን ትኩሱን ቶሎ እንትን አይልም። ልክ እንደ ኬክ አይሆንም። ማቆየት አለበት። ይሄንን ይመስላል ከበረደ በኋላ ማለት ነው። ከላይ ትንሽ እኔ ቸኮሌት አቅልጬ ጨምሬበታለሁ። ለምን ያኛው ስላልቀለጠ ከላይ የጨመርኩት የቸኮሌት ቺፕሱ ስላልቀለጠልኝ ከላይ የቸኮሌት ዳርክ ቸኮሌት ነበረኝና እሱን አቅልጬ ከላይ ቀብቼዋለሁኝ ማለት ነው። ይሄንን ይመስላል። ውስጡ በጣም ቆንጆ ነው። በተለይ ልጆች እኔ በጣም ነው የሚወዱት ማለት ነው። ይሄንን ይመስላል። በጣም ቀላል ነው። ቆንጆ ነው። ሰርታችሁ ሞክሩትና ሀሳብ አስተያየታችሁን አስቀምጡልኝ። በተለይ ማለት ነው በስማም ስትቆርሱት እኔ እንጃ ለየት ያለ ነውና ውስጡ እንዳለ ቸኮሌቱ በጣም ይጣፍጣል። በጣም ቆንጆ ነው። እንደዚህ አድርጌ እዚሁ እንዳለ ነው የምቆርሰው ማለት ነው። ብዙም እንትን አያስፈልገውም። ይሄንን ይመስላል። እንደምትወዱ ተስፋ አደርጋለሁ። በጣም ቆንጆ ነው። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ነባር ቤተሰቦቼ ላይክ ሼር እያደረጋችሁ አበረታቱኝ። በጣም ጠፍቻለሁኝ። ያው ኔትወርክ ብዙ አልነበረኝም፣ ለዛ ነው የጠፋሁት። ይቅርታ ጠይቃለሁ። ይሄንን ይመስላል። ውስጡ በጣም ቆንጆ ነው። በጣም ቆንጆ ጣዕም አለው። እመኑኝ፣ ሰርታችሁ ሞክሩት። እንደምትወዱ ተስፋ አደርጋለሁኝ። ይሄንን የሚመስል የብራውኒ ኬክ አሰራር ሰርቻለሁኝ። እናንተም ሰርታችሁ ሞክሩት። እንደምትወዱት ደግሞ ተስፋ አደርጋለሁ። የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ ቪዲዮ እስክንገናኝ ባይ ባይ።